ሰላም ጤና ይስጥልን። ዛሬ ደግሞ በአዲስ መረጃ መጥቻለሁ። ላይክ፣ ፎሎ፣ ሼር፣ ሰብስክራይብ አድርጉ። ለጓደኞቻችሁም ላኩላቸው። ጠዋት ላይ ተሽከርካሪያችን ይዘን ከመንቀሳቀሳችን በፊት መንፈትሻቸው የተለያዩ ነገሮች ይኖራሉ። ከዛ ውስጥ አንደኛው ምንድነው የተሽከርካሪያችን የጎማ ሁኔታ መፈተሽ ይኖርብናል። ጎማችን እንግዲህ ስንፈትሽ የተለያዩ ነገሮችን ፈትሻለን። የመጀመሪያው ምንድነው የጎማችን የጥርስ ሁኔታ ማየት ይኖርብናል። ጥርሱ እንዴት ነው አስተላለቁ? በውጭ በኩል ነው ያለቀው? በውስጥ በኩል ነው ያለቀው? የፊት ለፊቱ ነው ቀድሞ እያለቀ ያለው ወይስ የኋላው ነው ቀድሞ እያለቀ ያለው የሚለው ነገር ማየት ያስፈልጋል። ከዛ በተጨማሪ ደግሞ የጎማውን አቀማመጥ ማየት ያስፈልጋል። አቀማመጡ ለጎማው ጥርስ አስተላለቅ አስተዋጽኦ ስላለው ማለት ነው። የጎማውን አቀማመጥ ማየት ይኖርብናል። ሌላኛው ነገር ደግሞ የጎማውን የንፋስ ሁኔታ ማየት ያስፈልጋል ማለት ነው። የፊት ጎማዎቹ የኋላ ጎማዎቹ በምን ያክል ፕሬሸር ላይ እንዳሉ በአይናችን ቼክ ማድረግ ያስፈልጋል ማለት ነው። ወይ ደግሞ መሬት የረገጠው ፓርት የመሬት የሚረግጠው ፓርት እንዴት ነው የረገጠው? አንዳንዱ ጭምቅ ሊል ይችላል። ጭምቅ አለ ማለት ንፋስ አንሷል ማለት ነው። አንዳንዱ ደግሞ በጣም ሊወጠር ይችላል። ስለዚህ የጎማችን የንፋስ ሁኔታ መፈተሽ ይኖርብናል። ይህ ሳይሆን ሲቀር ከዚህ በፊት አንድ ነገር አጋጥሞኛል። ምንድነው መሬ ይንቀጠቀጣል፣ ዝም ብሎ ማለት ይንቀጠቀጣል፣ ይወላውላል ማለት ነው። እና እኔ ሌላ ችግሮች ነበር የመሰለኝ። ነገር ግን ወርጄ ሳይው የጎማው ንፋስ አንሷል ማለት ነው። ልክ ግን ንፋሱ ሲስተካከል የሚወላውለው ነገር ተስተካከለ ማለት ነው። ስለዚህ ጎማችንን ሁሌም ቼክ ማድረግ ይኖርብናል ማለት ነው። የግራ ጎማ ንፋስ ካነሰ ወይ የቀኝ ጎማው ካነሰ ወይ የፊቱ ወይ የኋላው ካነሰ በማሽከርከር ሂደታችን ላይ የሆነ ተጽዕኖ ይኖረዋል ማለት ነው። ለምሳሌ መሪ መጎተት ሊሆን ይችላል፣ መሪ መንቀጥቀጥ ሊሆን ይችላል፣ ጎማውም ይበላሻል። ግልጽ ነው አይደለ? የጎማው ጥርሶች ይበላሻል፣ የጎማው ቅርጽም እየተበላሸ ይሄዳል ማለት ነው። በአንድ በኩል ማበጥ ምናምኖች ያመጣል። ስለዚህ ተሽከርካሪያችን ዘንድ ከመንቀሳቀሳችን በፊት መፈተሽ ከሚገቡ ነገሮች አንደኛው የጎማችንን ንፋስ ነው ማለት ነው። ይህንን ማየት ይኖርብናል። ከዛ በተጨማሪ ደግሞ በሮቹ ላይ ወይ በግራ ወይ ደግሞ በቀኝ ፒላሩ ላይ ማለት ነው አለ የጎማው ንፋስ ፕሬሸር ምን ያክል መሆን እንዳለበት የሚነግር ማለት ነው። ያንን ቼክ አድርገን ጎማው ንፋስ መጠበቅ ይኖርብናል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።